ሚዲያችንንና ፕሮግራሞቻችንን ሰብስክራይብ፣ ላይክ እና ሼር በማድረግ እንድትከታተሉንና እንድታደምጡን በአክብሮት እንጋብዛለን። ሰላም ጤና ይስጥልኝ። ታማኝ መረጃ ምንጭ ሆነው ከሎሚ ቴሌቪዥን የሰዓቱ ዜናዎች ይዘንላችሁ ቀርበናል። ከሀገር ውስጥ ፖለቲካ እስከ ቀጠናው የጸጥታ ሁኔታዎች ድረስ የተሰሙ አበይት መረጃዎችን ዋና ዋናዎችን አስቀድመን እናደምጣችኋለን። ሎሚ የነገ ብሩህ ተስፋ ጽኑ መሰረት። አዲስ አበባ እስክንገባ ድረስ ብቻችን አንሸከመውም። የህወሓት ጽሕፈት ቤት ኃላፊ በትግራይ በተካሄደ ስብሰባ ላይ የተናገሩት አዲስ መግለጫ በቀዳሚነት የምንመለከተው ይሆናል። በሰኔ ወር የምግብ ዋጋ ግሽበት 15.1% ደረሰ። አትክልት፣ ስጋና ዘይት ከፍተኛ ጭማሪ አሳይቷል። ቢቢሲ ላይ የ10 ቢሊዮን ዶላር ክስ የመሰረቱት ዶናልድ ትራምፕ የፋይናንስ ሰነዶቻቸውን እንዲያስረክቡ በፍሎሪዳ ፍርድ ቤት ታዘዙ። ለአሁን ያዝናቸው አርዕስተ ዜናዎቹ በከፊሉ እነዚሁ ነበሩ። አሁን ደግሞ የክስተቶቹ ዝርዝር መረጃ ምክንያቶችና ተያያዥ ትንታኔዎችን ሰፋ አድርገን ወደምንመለከትበት ወደ ዝርዝር ዜናዎቻችን እንሻገራለን። አብራችሁን ቆዩ። አዲስ አበባ እስክንገባ ድረስ ብቻችን አንሸከመውም ሲሉ የህወሓት ጽሕፈት ቤት ኃላፊ በትግራይ በተካሄደ ስብሰባ ላይ ተናገሩ። በትግራይ ክልል በሁሉም አካባቢዎች ባለፈው እሁድ ጀምሮ ሰፊ የህዝብ ውይይቶች እየተካሄደ የሚገኝ ሲሆን አመራሮች ህዝቡና ወጣቱ ለቀጣይ ጦርነት ዝግጁ እንዲሆን በግልጽ ጥሪ በማቅረብ ላይ መሆናቸውን የተገኙ መረጃዎች አመላከቱም። የህወሓት ጽሕፈት ቤት ኃላፊ ወይዘሮ ፍትለወርቅ በትግራይ ላይ የተጋለጠውን ጫና ለመወጣት ከሌሎች ኃይሎች ጋር ትብብር መኖሩን ጠቁመዋል። አዲስ አበባን እስክንገባ ድረስ ሂደቱን ብቻችን አንሸከመዋለን ማለት አይደለም፣ በርካታ አጋሮች አሉን ሲሉም ተናግረዋል። አክሎም አዲስ አበባ በር ላይ ፋኖና ኦሮሞ የነጻነት ግንባር ኦነግ ስላሉ ብዙ ወዳጆች አሉን በማለት በዋና ከተማዋ ዙሪያ ከሚንቀሳቀሱ ታጣቂ ኃይሎች ጋር አጋርነት እንዳላቸው ገልጿል። ከባለፈው እሁድ ጀምሮ በመላው ክልሉ እየተካሄደ ባለው በዚህ ውይይት ሁሉም ከፍተኛ አመራሮች ህዝቡንና ወጣቱን ለወታደራዊ ዝግጁነት በማንቃት ላይ እንደሆኑና በአካባቢው አዲስ የውጥረት መንፈስ ማንሰራራቱን ተጠቅሷል። የህወሓት ጽሕፈት ቤት ኃላፊ ወይዘሮ ፈትለወርቅ በሀገሪቱ የፖለቲካ የደህንነት ምህዳር ላይ አዲስና አደገኛ አቅጣጫ መጠቆሙን አይቀሬ ነው። በተለይም አዲስ አበባ በር ላይ ፋኖና ኦሮሞ ግንባር አሉን በማለት የገለጹት መንገድ ከዚህ ቀደም እርስ በርሳቸው የሚጋጩና ተቃራኒ የፖለቲካ መስመር ባላቸው አካላት መካከል በፌዴራል መንግስቱ ላይ ያተኮረ ጊዜያዊ ወይም ስልታዊ የጋራ ግንባር ለመፍጠር መታሰቡን ያሳያል። ወጣቱና ህዝቡ ለጦርነት እንዲዘጋጅ ከማንቃት ጎን ለጎን አዲስ አበባ ማዕከል ያደረገ ስልታዊ እንቅስቃሴ የመጥቀሱ ሁኔታ የፕሪቶሪያው ሰላም ስምምነት ሙሉ በሙሉ የመፍረስ አደጋ እንደተደቀነበትና በቀጣይም በፌዴራል መንግስቱ በኩል ጠንካራ የፖለቲካና የደህንነት ምላሽ ሊያስከትል ይችላል ተብሎ ተሰግቷል። አዲስ አበባ ሰዓት ዝብጻሕ በይንና ንሽከሙ ኢና ማለት አይኮነን። አፍ ደገ አዲስ አበባ ያም ዝቃለሱ ዘለው ፋኖ ለው አፍ ደገ አዲስ አበባ ናይ ኦሮሞ ነጻነት ሰራዊት ለው አፍ ደገ አዲስ አበባ ማሐዙት እንይውና ማለት በጎጃም ቀጠና ከባድ ውጊያ እየተደረገ መሆኑን ተገለጸ። መከላከያ ሰራዊት ልዩ ዘመቻ ማወጁን ተከትሎ በጎጃም ቀጠና ከባድ ውጊያ እየተደረገ ነው። መከላከያ ከፈረስ ቤት ደጋ ዳሞት እስከ ጮርቄ ተራሮች ድረስ የፋኖ ታጣቂዎች ላይ ጥቃት እየተከፈተ ሲሆን በአካባቢው ያለው የፋኖ ኃይል ግራ ቀኝ ከብቤ ደመሰስኩት ሲልም አሳውቋል። ጀኔራል መሐመድ ተሰማ የሚመሩት የምስራቅ እዝ ካለፈው ሐሙስ አንስቶ በጎጃም ቀጠና የፋኖ ኃይሎች ላይ መጠነ ሰፊ ዘመቻ ከፍቷል። የፋኖ ጠንካራ ይዞታዎች ላይ ያነጣጠረውና የፋኖ ያለበትን ቦታ ድረስ ሄዶ የመምታት ኦፕሬሽን በከባድ ሰብአዊና ቁሳዊ ኪሳራ ታጅቦ ተቀጣጥሏል። በዘመኑ በተለይም በጮቄት ተራሮችና ደጋ ዳሞት ቀጠናዎች ለአስጨራሽ ውጊያ መደረጉን መረጃዎች ጠቁሟል። መከላከያ ዛሬ ባጋራው ሪፖርት በዘመቻው ድል እንደቀናው ይገልጻል። ዘመቻው የፋኖ ዋና ምሽግ በሆኑ በጮቄን አካባቢው ባሉ የቦቀላ ታዳጊ ከተማ፣ ቀኝ አቦ፣ ገደማላ፣ ደብረ ዘይት፣ አመንስቲያ፣ ካባ፣ ዋሻ ሚካኤል፣ ካርታ፣ ስናን ማርያም፣ መስታወት፣ ኮረብታ፣ ፊቅጣር፣ ገነት ማርያም፣ ቁጭትና አልማ የተባሉት የጮቄ ሰንሰለታማ ተራሮች ላይ ያነጣጠረ ነው። እነዚህ አካባቢዎች ጽንፈኛ ቡድኑ በገባበት ገብቶ አሳዶ በመምታት በድል የታጀበ ኦፕሬሽን እየተደረገ ነው በማለት አሳውቋል። የዘመቻው ዓላማ የፋኖን መረብ በመጠስና የህዝብን ደህንነት ማስከበር እንደሆነ ገልጾ ድል እንደቀናውም አክሏል። መግለጫው እንዲህ ይላል። በሁለት አቅጣጫ እየተቀጠቀጠና ከፍተኛ ኪሳራ እያስተናገደ የሚገኘው ጽንፈኛ ቡድን በጮቄ አካባቢዎች ሲመታ ለማምለጥ ያደረገው ሙከራ ሳይሳካ
ሳይሳካለት ቀርቶ በሰራዊቱ ፈጣንና መብረቃዊ ምት ሙሉ በሙሉ ተደምስሷል። በርካታ መሳሪያ ተተኳሾችን ጨምሮ ከህዝብ ከተቋማት የዘረፏቸው ተሽከርካሪዎች በቁጥጥር ስር ውለዋል በማለት ይገልጻል። ከአጎራባች ክልሎች ጋር ትስስር በመፍጠር ጠላት የትኛውም አቅጣጫ ሸልኮ እንዳይወጣ ግራና ቀኝ በመክበብ ተዋጊውንና ሎጂስቲካዊ አቅሙን ሙሉ በሙሉ ያጣበት ኦፕሬሽን ነው ብለዋል። በሌላ በኩል የፋኖ ታጣቂ ኃይል ደግሞ በመከላከያ ላይ ከባድ ኪሳራ እንዳደረሰ እየገለጸ ነው። ፋኖ በምስል አስደግፎ ባወጣው መረጃ መሰረት በርካታ የመከላከያ ሰራዊት አባላት መማረኩንና መደምሰሱን የሚያሳይ ነው። በሰኔ ወር የ2018 ዓ.ም አጠቃላይ የሀገሪቱ ዋጋ ግሽበት 13.9 በመቶ ሆኖ መመዝገቡንና የምግብና አልኮል ያልሆኑ መጠጦች የዋጋ ግሽበት ደግሞ 15.1 በመቶ መድረሱን የኢኮኖሚ መረጃዎች አመላከቱም። የምግብ ሸቀጦች ዋጋ ጭማሪ በየወሩ የታየውን የምግብና አልኮል ያልሆኑ መጠጦች የ15.1 በመቶ ጭማሪ በዋናነት የመሩት መሰረታዊ ምግብ አይነቶች ናቸው። አትክልት፣ ስጋ፣ የወተት ተዋጽኦ፣ እንቁላል፣ ፍራፍሬ፣ ዘይትና ስኳር የመሳሰሉት የምግብ ሸቀጦች ከፍተኛ የዋጋ ጭማሪ ካሳዩት መካከል ይጠቀሳሉ። ምግብ ነክ ያልሆኑ የዋጋ ግሽበት በበኩሉ 12.2 በመቶ ደርሶ ተመዝግቧል። ሌሎች እቃዎችና አገልግሎቶች 17.9 በመቶ፣ አልኮል መጠጦችና ትንባሆ 14.5 በመቶ፣ ትራንስፖርት 14.3 በመቶ፣ ምግብ ቤቶችና ሆቴሎች 12 በመቶ፣ ኮሚኒኬሽን 8.9 በመቶ። የሰኔ ወር 2018 ዓ.ም የዋጋ ግሽበት መረጃ እንደሚያሳየው አጠቃላይ የዋጋ ግሽበቱ በ13.9 በመቶ ደረጃ ላይ ቢገኝም የዜጎች ዕለታዊ የኑሮ ውድነት በቀጥታ የሚጫጫነው የምግብ ዋጋ ግሽበት 15.1 በከፍተኛ ደረጃ መጨመሩን አሳሳቢ ነው። በተለይም እንደ አትክልት፣ ስጋ፣ ዘይትና ስኳር ባሉ መሰረታዊ ሸቀጦች ላይ የታየው ጭማሪ ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎች የዕለት ተዕለት ህይወት ይበልጥ የሚፈታተን ይሆናል። በዚህ ተጨማሪም የትራንስፖርት 14.3 እና የሌሎች እቃዎች አገልግሎቶች 17.9 የግሽበት መደራረብ በገበያው ውስጥ የምግብ ነክ ያልሆኑ ቁሳቁሶች አቅርቦትና ስርጭት ዋጋ በመስቀል አጠቃላይ የኑሮ ውድነቱ አፋጥኖታል። በቀጣይም የግብርና ምርቶች አቅርቦት ማሳደግ፣ የምርት ስርጭት መረብን ማስተካከልና የማክሮ ኢኮኖሚ ማረጋጊያ ፖሊሲ በተግባር መዋል የመንግስት ዋና ትኩረት ሊሆን ይገባል። የአሜሪካው የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በፊሊፒንስ ዋና ከተማ ማኒላ በተካሄደው የደቡብ ምስራቅ እስያ መንግስታት ማህበር ስብሰባ ላይ እንደገለጹት ዋሽንግተን ከኢራን ያሉባት ልዩነት በድርድር ለመፍታትና ዲፕሎማሲያዊ መንገዶች ለመከተል አሁንም ዝግጁ ነች። ሚኒስትሩ ኢራን በቀጥታ ሆነ በተዘዋዋሪ መንገድ ከዋሽንግተን ጋር የመነጋገር ፍላጎት እንዳላት የሚጠቁሙ ግንኙነቶችን እያደረገች መሆኑን የጠቀሱ ቢሆንም አሁን ያለው ዋናው ችግር ግን ቴህራን ለንግግሩ እውነተኛ ቁርጠኝነትና ፍላጎት ማጣቷ ነው ሲል ወቅሷል። ሩቢዮ አክሎም ኢራን ለድርድር እውነተኛ ከሆነች አሜሪካም እውነተኛ እንደምትሆን፣ ካልሆነ ግን አሜሪካ ህዝቦቿን እንዲሁ የአጋሮቿን ጥቅም ለማስጠበቅ አስፈላጊው እርምጃ ሁሉ ለመውሰድ እንደማታቅማማ የገቡትን ቃል ካላከበሩ ከባድ መዘዝ እንደሚከተልም አስጠንቅቋል። በሌላ በኩል ፕሬዚዳንት ዶናልድ ትራምፕ ዋሽንግተን ኢራን ትርጉም ላለው ድርድር ዝግጁ እስካልሆነች ድረስ የመገናኘት ምንም አይነት ፍላጎት እንደሌላት የገለጹ ሲሆን ኢራን የኒውክሌር ሴንትሪፊዩጇን ወደ ፒካስ ተራራ ስላዘዋወረች አሜሪካ በእጇ ላይ ያለው ይፋ መረጃ ባይኖርም ያ ስፍራ ግን በቅርቡ በጣም በከባድ ሁኔታ እንደሚመታ በድጋሚ ዝተዋል። የዋሽንግተን ዲፕሎማሲያዊና ወታደራዊ መግለጫ የትራምፕ አስተዳደር በኢራን ላይ የከረረ ወታደራዊ ጫናንና የዲፕሎማሲያዊ ማግባባትን ባለበት ገጽታ ስልት በጋራ እያራመደ መሆኑን ያሳያል። ውጭ ጉዳይ ሚኒስቴሩ በሲኤንኤን መድረክ ላይ ሆነው አሜሪካ ሁልጊዜም ለዲፕሎማሲ ዝግጁ ነች ማለታቸው በዓለም አቀፍ ማህበረሰብ ዘንድ ግንኙነትን ዋሽንግተን የጦር አጫሪ እንዳትመስልና በቀጠናው የሚገኙ አጋሮቿን የዲፕሎማሲ ድጋፍ ለማሰባሰብ የታለመ ስልታዊ እርምጃ ነው። በተቃራኒው ግን ፕሬዚዳንት ትራምፕ ቴህራን ትርጉም ላለው ድርድር እስካልቀረበች ድረስ የመገናኘት ፍላጎት የለኝም ማለታቸው፣ የኒውክሌር ጣቢያ ከከባድ ሁኔታ አመታለው ብለው በድጋሚ መዛታቸው፣ ኢራን በኩዌት የአሜሪካ ጦር ሰፈር ላይ ከፈጸመችው የድሮን ጥቃትና ከቅርብ ጊዜ ጦርነት መባባስ በኋላ አሜሪካ ደካማ ሆና እንዳትታይና በቴህራን ላይ የበላይነቱን ለመያዝ የምታደርገው የስነ ልቦና ጦርነት ያሳያል። ትራምፕ አሜሪካ ኢራን ሴንትሪፊዩጇን ወደ ፒካክስ ተራራ ስለማዛወር መረጃ የላትም ማለታቸው ቀደም ሲል ይናፈሱ የነበሩ ወታደራዊ የደህንነት ወሬዎች የሚያባብል ቢሆንም ጥቃቱ ግን በማንኛውም ሰዓት ሊፈጸም እንደሚችል መግለጻቸው ቀውሱን ይበልጥ አሳሳቢ ያደርገዋል። የዋሽንግተን እውነተኛ ካልሆናችሁ እርምጃ እንወስዳለን የሚለው ጠንካራ አቋም የዲፕሎማሲው በር መክፈት፣ በኢራን በኩል ሙሉ በሙሉ እጅ መስጠትና የአሜሪካ ቅድመ ሁኔታዎችን መቀበል ብቻ ታሳቢ ያደረገ መሆኑን ያመላክታል። ስለሆነም የሁለቱም ሀገራት ድብቅና ይፋው ግንኙነት በፍጥነት ወደ ተጨባጭ የጠረጴዛ ዙሪያ ድርድር ካልተቀየሩ የቃላት
ቅጣት ፍልሚያው መሬት ላይ ያለው የወታደራዊ ተቋማት የኃይል ልውውጥ መላው መካከለኛው ምስራቅ ወደማይወጡበት መጠነ ሰፊ ቀጠናዊ ጦርነት ሊከተው እንደሚችል ዓለም አቀፋዊ የዲፕሎማሲ ተንታኞች በጥብቅ ያስገነዝባሉ። በአሜሪካ የፍሎሪዳ ፍርድ ቤት ዳኛ ፕሬዚዳንት ዶናልድ ትራምፕ በቢቢሲ ላይ ባቀረቡት የ10 ቢሊዮን ዶላር የስም ማጥፋት ክስ ዙሪያ የተጠየቁትን የገንዘብና የፋይናንስ ሰነዶች ለሕግ አካል እንዲያስረክቡ ትዕዛዝ አስተላለፉም። ክሱ የተመሰረተው የቢቢሲ ፓኖራማ ዘጋቢ ፊልም በፈረንጆቹ 2021 ከተከሰተው የካፒቶል ሂል አመጽ ጋር በተያያዘ የትራምፕ ንግግሮች የተለያየ ክፍል አቀናጅቶ ኤዲት አድርጎ በመቅረጽ ፕሬዚዳንት በቀጥታ የአመጽ ጥሪ ያቀረቡ አስመስሎ አቅርቧል በሚል ነው። በመዝገቡ የመጀመሪያ ችሎት ዳኛ ኤንጀል ክሌት የቢቢሲ የህግ ቡድን ያቀረቡት የፕሬዝዳንቱ የፋይናንስ ሰነድ ተላልፎ ይሰጠን የሚል አቤቱታ ፈቅዷል። ትዕዛዙ ትራምፕ በቪዲዮ አርትዖት ምክንያት በገንዘባቸው ላይ ኪሳራ እንደደረሰባቸው የሚያስረዱት ማስረጃ እንዲያቀርቡ ለማስገደድ የተደረገ ሙከራ ከፊል ስኬት ተደርጎ ተወስዷል። ማክሰኞ ዕለት የተሰጠውን ይህንን ትዕዛዝ ይግባኝ ሊባልበት የሚችል ነው። በአሁኑ ወቅት የክሱ ሂደት ሁለት ወገኖች የውስጥና ሌሎች ሰነዶች ለማስረጃነት እንዲያቀርቡ ማድረግ ላይ ያተኮረ ሲሆን የሁለቱም ወገኖች ጠበቆች በከባድ የቃላት ፍልሚያ ውስጥ ይገኛሉ። የቢቢሲ ጠበቃ ቻርልስ ቶቢን ድርጅታቸው 87,000 ገጾች ያላቸው ሰነዶች ማቅረቡን ገልጸው የትራምፕ ጠበቆች ያቀረቡት 735 ገጾች ብቻ መሆኑን እነሱም ቢሆኑ ከበይነመረብ የወረዱና የዜና ዘገባዎች በመሆናቸው የማስረጃ አቅርቦቱ ሙሉ በሙሉ የአንድ ወገን ነው ሲሉ ነቅፈዋል። የትራምፕ ጠበቃ አሌሃንድሮ ብሪቶ በበኩላቸው የቢቢሲ የሰነድ ጥያቄ ጨቋኝ ሲሉ ገልጸውታል። ቢቢሲ ከካፒቶል ሂል አመጽ ጋር በተያያዘ ትራምፕ ከረዳቶቻቸው ጋር ያደረጓቸው ንግግሮች የሚያሳዩ ሰነዶችን መጠየቁን እንዲሁ የፌዴራል ተቋማትና የቀድሞ ባለስልጣናት ምስክር እንዲሆኑ መጠራቱን በማውገዝ ቢቢሲ ባለስልጣናትን ለመተናኮስ እያደረገ ያለው ሙከራ ነው ሲሉ ከሷል። የትራምፕ የህግ ቡድን በዋናነት መከራከሪያ ያደረገው ባለፈው ዓመት የቢቢሲ ሊቀመንበር ሳሚር ሻህ ለዶናልድ ትራምፕ የላኩት ደብዳቤ ነው። በደብዳቤው ሊቀመንበሩ በፓኖራማ ፕሮግራም ላይ በቀረበው ክፍል ሳይታወቅ ትራምፕ በቀጥታ የአመጽ ጥሪ ያቀረቡ ማስመሰል መቻሉ ይቅርታ ጠይቀው ነበር። የትራምፕ ጠበቃ ብሪቶ ይህንን ደብዳቤ የቢቢሲ እጅ መስጠትና ጥፋቱን ማመን ሲሉ ገልጸውታል። ሌላ በኩል ቢቢሲ ዘጋቢ ፊልሙ በአሜሪካ ሀገር ውስጥ ባለመሰራጨቱ ምክንያት ሙሉ ክሱ ውድቅ ተደርጎ እንዲነሳበት ፍርድ ቤቱን የጠየቀ ሲሆን የአሜሪካው ፍርድ ቤት በዚያ አቤቱታ ላይ እስካሁን ውሳኔ አልሰጠም። ውድ የሎሚ ቴሌቪዥን ተከታታዮች ለዛሬ ያዝናቸው አበይት መረጃዎችንና ትንታኔዎችን እነዚህ ይመስሉ ነበር። በዜናዎቻችን ላይ ያላችሁ ማንኛውም አስተያየት በኮሜንት መስጫው ላይ እንድታጋሩ እንጋብዛችኋለን። መረጃዎችን በፍጥነትና በታማኝነት እንዲደርሱ ቪዲዮውን ላይክና ሼር ማድረጋችሁን እንዳትረሱ። በየሰዓቱ የሚወጡ አዳዲስና ትኩስ መረጃዎችን ለማግኘት ደግሞ ቻናላችንን አሁኑኑ ሰብስክራይብ ያድርጉም። ቀሪውን ጊዜ ሰላማዊና መልካም ጊዜ ይሁንላችሁ።